ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ላይ በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት እንግዲህ እንደተለመደው ረዘም ያሉ በጣም ትምህርት አዘል የሆኑ አረፍተ ነገሮችን ነው። እናንተ ከአረፍተ ነገሮች ጋር አብራችሁ ትሆኑ ዘንድ እኔም ደግሞ ለእናንተ አነብላችሁ እናንተም እየተከታተላችሁ የአማርኛ ማንበባችሁ ስኪል የማንበብ ስኪላችሁን ከፍ ታደርጉት ዘንድ እጋብዛችኋለሁኝ። ቤተሰቦቼ ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጉት። እንዲሁም ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ በኢሞ፣ በቴሌግራም እንዲሁም በዋትስአፕ ስልኩን ሴቭ አድርጋችሁ መደወል ትችላላችሁ ማለት ነው። ወደ ዕለቱ ክላሳችን ስንመጣ ትልቁ ውድቀት አለመሞከር እንጂ ሞክሮ አለመሳካት አይደለም። ምን ይላል? ትልቁ ውድቀት አለመሞከር እንጂ ሞክሮ አለመሳካት አይደለም ይላል ማለት ነው። ከመቶ ቃላት አንድ ተግባር ይበልጣል። ዛሬውኑ ጀምር። ከመቶ ቃላት አንድ ተግባር ይበልጣል። ዛሬውኑ ጀምር ይላል ማለት ነው። ኦኬ ከዚህ በመቀጠል ደግሞ ምንድነው የሚለው? ስኬት በአንድ ጀንበር አይመጣም። ነገር እነዚህ ትንሽ ገባ ስላለች ነው ትታያችኋለች፣ እናስተካክላታለን። ነገር ግን የዕለት ጥረት ውጤት ነው። ስኬት በአንድ ጀንበር አይመጣም። ነገር ግን የዕለት ተዕለት ጥረት ውጤት ነው። እሺ በጣም አሪፍ። የማይቻል ነገር የለም። የማይሞከር ነገር እንጂ። እሺ ቤተሰቦቼ እዚህ ጋር እንግዲህ በደንብ አድርጋችሁ ማየትና መረዳት ያለባችሁ ነገሮች ስለ ስኬት ነው። አጠቃላይ ስለ ስኬትና እኛ ጠንከረን በርትተን መሞከር እንዳለብን እያንዳንዱን ነገር መሞከር ሳይሆን ማድረግ አድርገን ይሳካን። በነገራችን ላይ እኛ ጠንከረን ካደረግነው ማይሳካ ነገር የለም፣ ይሳካን ማለት ነው። እለት ከእለት መሞከር አለብን፣ ማድረግ አለብን።
ይሳካልናል። 100% ደግሞ እርግጠኛ ሆኜ አንድ ነገር በትኩረት ከልባችን ከያዝነው ይሳካል ማለት ነው። የማይሳካበት አንዳችም አይነት መንገድ አይኖርም። ስለዚህ እለት ከእለት መሞከር ሞክረን ብንወድቅ እንኳን ተምረንበታል። ምክንያቱም መውደቃችን እንዴት እንደወደቅን እናውቀዋለን። ስለዚህ ዋናው ትልቁ ነገር መሞከራችን ነው ማለት ነው። እሺ አሁን በዚህ ላይ ዋናው ትልቁ ነገር የኛ ምንድነው? ጥሩ መልክ ማስተላለፍና አማርኛ ማንበብ የማይችሉት ወንድሞቻችን እንዲያነቡ ማገዝ ነው። ስለዚህ አንዴ ደግመን እናነባዋለን። ትልቁ 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 ውድቀት 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 አለመሞከር 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 እንጂ 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 ሞክሮ 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 አለመሳካት 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 አይደለም አይደለም አይደለም። ትልቁ ውድቀት አለመሞከር እንጂ ሞክሮ አለመሳካት አይደለም አይደለም። ኦኬ ወደ ቀጣይ ስናለፍ ምን ይላል? ከመቶ ቃላት 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 አንድ ተግባር ተግባር ይበልጣል ይበልጣል ይበልጣል። ዛሬውኑ 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 ጀምር ጀምር ጀምር። ስኬት 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 በአንድ ጀምበር ጀምበር አይመጣም አይመጣም። ነገር ግን የዕለት ተዕለት ጥረት ውጤት ነው። ኦኬ የማይቻል ነገር የለም። የማይሞከር ነገር እንጂ የማይቻል ነገር የለም። የማይሞከር ነገር እንጂ። እንግዲህ ቤተሰቦች ለዛሬ ያዝኩት ወርቃማው ክላሳችን ይሄን ይመስላል። ቀጣይ ደግሞ ከዚህ በአማረና በተዋበ እናንተን በሚያስተምራችሁ እንዲሁም ማንበብ መጻፍ እንዴት እንደሚቻል እያየን እንማራለን ማለት ነው። ቤተሰቦች በውስጥ መስመር መማር ለምትፈልጉ አማርኛ፣ እንግሊዝኛ እንዲሁም ሂሳብ እያስተማርን እንገኛለን። እናንተ ብዙ ጊዜ በተለይ ውጭ ሀገር የምትኖሩ እህት ወንድሞቻችን ኢትዮጵያ ውስጥ መጣችሁ በጣም ብዙ አደጋዎች የሚያጋጥሟችሁ አማርኛ መጻፍ ማንበብ አለመቻል፣ እንግሊዝኛ መጻፍ ማንበብ አለመቻል እንዲሁም ደግሞ እያንዳንዱ ቦታ ላይ ስትገዙ ስትሸጡ ብዙ እህት ወንድሞቻችን መጣችሁ እዚህ ሱፐር ማርኬት የምትከፍቱ ምግብ ቤት የምትከፍቱ ልጆች አላችሁ እና ብዙ ጊዜ በአንዳንድ ሰዎች ስትጨራበሩ እናያለን። እሱን ለመቅረፍ ተብሎ የታሰበ ትምህርት ነው እኛ እየሰጠን ያለ ነው። ስለዚህ እሱን ለመቅረፍና ለመከላከል ደግሞ እናንተ ወደኛ ደውላችሁ መማር በጣም በቂ ነው ማለት ነው። በስልካችሁ ቤታችሁ ሆናችሁ ኦንላይን እየተማራችሁ ፍሬ ማፍራት ትችላላችሁ ማለት ነው። እኛም የፍሬው ባለቤት ብንሆን በጣም ደስ ይለናል። እናንተም የዚህ ዕድል ተካፋይ ሁኑ። መማር ለምትፈልጉ በሙሉ ታች ላይ ባለው ስልክ በ09 27 15 51 29 ላይ በኢሞ በቴሌግራም እንዲሁም በዋትስአፕ ብትደውሉ ታገኙናላችሁ። ለዛሬ ያዝነው ክላስ ይሄን ይመስላል። ቀጣይ በሌላ ክላስ እንገናኛለን። ለዛሬው መልካም ጊዜ ተመኘው።